አጎቴ ችግር አለ ወይ? አሁን ላይ ምንም ችግር የለም። አጎቴ ምን እያልከኝ እንደው አላወኩም። ይኸውልህ አንተና እህትና ወንድም የነበራችሁት ልጅ እየነበራችሁ ነው። አሁን ግን ትልቅ እየሆናችሁ እንደዚሁም ደግሞ እየተቀራረባችሁ በሄዳችሁ ቁጥር ስሜታችሁ እየተቃረበ ነው። ኧረ በስመ አብ በል አጎቴ። በስመ አብ ለማለቱ አንተ ትቀርብ ይመስለኛል። አብዬም ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ ለዚህ ቻናል አዲስ የሆናችሁ በላይክና በሰብስክራይብ በሸር ትጀምሩ ዘንድ በትህትና ጋብዛችኋለሁ። ነባሮቹ ደግሞ እንደተለመደው ላይክ፣ ሸር፣ ኮሜንት አስተያየታችሁን በኮሜንት ሁላችሁም ታደርጉልኝ ዘንድ በድጋሚ በትህትና ጋብዛችኋለሁ። ለምታደርጉልኝ ለምታበረታቱኝ አመሰግናለሁ። አቶ አብዬ እንደ አባትነት እንደ አባት እንግዲህ ቁጭ አድርገው ይመክሩታል እያንዳንዱን ነገር። በተቃራኒው ወይዘሮ አሰለፍ ደግሞ ትንሿ ላይታ እንዬን ለመዳር ተላይ ከፍ ዝቅ ትላለች። እውነትና ትክክለኛው ግን የአቶ አብዬ ነው። እናንተስ የማንኛው ነው? አስተያየታችሁን በኮመንት ብታደርጉልኝ ደስ ይለኛል። አንተ ትቀርብ ይመስለኛል። ኤው ህይወትን ለማስተካከል አንተ ነህ የምትቀርበው። እንዴ አብዬ እኔ እኮ እንደፊቱ እንደ ልጅነታችን ነው ማያት ይላል። እንዴት እንደ ልጅነታችሁ ጊዜ ነው የምታይህ? ግን ለትንሽ ጊዜ ነው ሲሉ ይሄው አብዬ መድኃኒቱን ውሰድ፣ መጀመሪያ ቁርስ ብላና ትንሽ ስትተኛ ብን ብሎ ይጠፋልሃል አለቻቸው። አቶ አብዬም አያንቺ አርገሽም ምንም ያልተቀየርሽ ልጅ የኔ ልጅ ጎበዝ ልጅ አሏት። አያንቺ አርገሽም ያልተቀየርሽ ይላታል አቶ አብዬም። እንዬም አንቺ እንዴት አለች። አርገሽም ለሁሉም ነገር መፍትሄ አታጭም አላት። ኢዛናም እረተው እንደዚህ ማትበላት፣ እንደዚህ ካልካት አናታችን ላይ ትወጣብናለች ሲላት ወደዛ እኔም ምልህ ይዞ አለችው። ኑዬ አንድ ጥያቄ ልጠይቅህ ግን መዋሸት አይቻልም አለችው። ምንድን ነው? አይ መዋሸት አይቻልም። እሺ ጠይቂ። አንተና ትንሿ መሀል ምንድን ነው ያለው አለችው። ማለት አለ ትንሹ። ይቅርታ ይዝዬ ምን ማለት አለው እንዴ? ግልጽ ጥያቄ ነው የጠየቅኩህ። ምንድን ነው መሀላችሁ ያለው አለችው። ኦኬ ምንና ምናችሁ ነው ጥያቄው አላት። ትንሿ እጮኛዬ ናት። እጮኛ አለችው። ፊቷን ከፋት። ልክ የነሐሴን ሰማይ መሰለ ፊቷ። ጭራሽ ከፍቅረኛም አልፈህ ተጫጭተልኛል አለችው። አዎ እባክሽ፣ ባለፈው ሳምንት ቀለበት ላደርግላት ነበር፣ ግን በአንዳንድ ነገሮች ነገሩ አልተሳካም። የምርህን ነው አለችው። አዎ የምሬን ነው፣ ግን እኮ ቀለበት ቀልድ አይደለም፣ ዝም ብለህ የምታደርገው ነገር አይደለም። እና እኔስ ማይ ቀልድ ነው አልኩኝ። ቀልድ ነው እኮ አላልኩም አለ። እሷም አይ እኔ ዝም ብሎ ነው አላልኩም፣ ዝም ብሎ ነው አላልኩም እኮ እና የሷ ነገር እባክሽ አሁን አይደለም አላት። ከፋት። አይ ቆንጆ ነው አለችው። ይዙም ነቃ። አይ ምን ነው መሆንሽ? ምን ነካሽ አላት። አይ ዝም ብዬ ቀናሽ ትመስላለሽ አላት። አረ እኔ ወሬኛ አለችው። ግን አንቺ ፍቅረኛ ምናምን የለሽም? አንቺ የለሽም አላት። ምን ፍቅረኛ የለሽ? እኔ እንዳንተ መች ደላኝ፣ እንዳንተ መች ሞላልኝ። እሷ የምጠብቀው እሱን ነው። አረ አንቺን አላት። ይዙ እኛ አሁን በወሬ የምታደርቂኝ ቆይ አንድ ስራ አለችኝ፣ እሷን ታግዥኛለሽ። መጣ እንግድን ትንሿዬ ከወይዘሮ አሰለፍ ጋር ሱቅ ሄዳ ትትመለስ ይዙና እንዬ ያወራሉ። ሆኖም ግን ቡናዋን አቀራረበችና ትንሿዬ ጸጥ ብላለች። እንዬ ስታቃጥር ለይዙ ለምንድን ነው የደበራት ትለዋለች። እዛው አጠገባቸው ነች። አላልደበራትም ይላል ይዙ። እንዴ አልተደበረችም ደብሯታል ይላታል። እንዬም እንዴ አንተ እያለህ ጭራሽ እኔ መደበሯንም እኔ ልወቅለ እንዴ ትለዋለች። የም ነገረኛ ነገር ለማጋጋል ለማቃጠርማ ማምፕሎሽ፣ ነገር ለማያያዝማ ማምፕሎሽ ይላታል። እንዬም አመጣሁ ብላ ሄደች።
ኢዙዬም ትንሿ አላት። አቤት አለ። ደህና ነህ? ደህና ነኝ። ምንም ግን ፊትሽ ልክ አይደለም ይላል ኢዙ። ትንሿም አረ ደህና ነኝ አታስ እማዬ ነገ እኔና ትንሿ አንድ የምንሄድበት ቦታ አለኝ ይላል። እንዴ የት ነው የምከዱት አለች ወይዘሮ አሰለፍ። አንድ ትንሽ ጉዳይ አለችኝ አለ ኢዙ። እንዴ እቤት እንግዳ አስቀምጠህ ወዴት ነው የምከደው? እቤት እንግዳ አስቀምጠህ ወዴት ነው የምከደው? እማዬ ምን ትሆናለች? እስከምንመለስ አንቺ አለሽ አይደለ? የለሁም እኔ የለሁም። እኔ ብኖርስ ምን አረግላታለሁ? እኔ የለሁም። ኢዙዬም እና እሷ ስላለች ከቤት መውጣትኛ አንችልም ማለት ነው ይላታል። እኔ እንደዛ አላልኩም። ቢያንስ ቤቱን እስትትላመድ እንኳን አብረሃት ሁን ያልኩት። አብረሃት ሁን እስትትላመድ ድረስ አብራት ሁን አልኩ እንጂ ተቤት አትውጣ ብያልኩ ነገር የለም። ኢዙዬም እማዬ አላት። ተናገርኩ በቃ አትደጋግም፣ ተናግሬያለሁ። መሄድ የትም ቦታ አትሄድ። አቃጣሪዋና አስመሳዋ ጥላትን እስር አድርጎ መቀጥቀጥ ነው ብላ ያለችው እንዬ አበባ መጣችና እኛ ስንወጣ ይሄንን ስጣት፣ ለሴት ልጅ ይሄ ትልቅ የሚያንበረከካችና በእግርህ ስር የሚጥልልህ ይሄ ነው፣ እኛ ስንወጣ ስጣት በማለት አበባ ትሰጠዋለች። ከዛ በኋላ ኢዙም የእውነት መስሎታል ነገሩ። ሌላ እቅድና ሌላ ሴራ ነው። አክስቴ እንውጣ፣ እሱ ሄደን እንምጣ፣ በዛውም እንቀሳቀሳለን አክስቴ አለች። ሰውነቴ ደቋል፣ ውጭ ወተን አየር እንውሰድ አክስቴ፣ በጣም ሰውነቴ ደቋል አለች። ቡናውን እኮ አፍልታለች፣ ቡና ጠጥተን አንሄድም እንዴ አለች። አይ ቶሎ ነው የምንመለሰው፣ አንቆይም አክስቴ አልሽሽ ብላ እንዬን ይዛ ወጣች። እየም ያላወቁ አለቁ ነውና ነገሩ። የሊያ ወጥመድ መጠመዱን አላወቀም። እነሱ ተያይዘው ሲወጡለት ትንሿ አላት። አቤት ነይ፣ ለምን ነይ፣ አንድ ፈልጌሻለሁ ነይ አላት። ትንሿዬም ብድግ ብላ ሄዳ አጠገቡ ቁጭ አለችለት። አይን ስንጨፉኒ አላት። ለምንድን ነው የምጨፍነው? ጨፉኒ አልኩሽ። ለምን ልጨፉን? ኡፍ ጨፉኝ አላት። እሷም ግለጭ አለ። አበባዋን ሰጣችና ኢዙ አለችው። አሁን ዓለም ላይ ያሉ ውድ ነገሮች ሁሉ ለአንቺ ይገቡሻል አለ። ይህን ነገር ራሱ ገዝቶ በራሱ ቢያደርገው ኑሮ እንዴት ደስ የሚል ነገር በሆነ ነበር። ግን ለወጥመድና ወጥመድ የሚያቀራርባቸውና ፍቅራቸውን የሚቀጥልላቸው ሳይሆን ፍቅራቸውን የሚያጨነግፍባቸውና ለፍቅራቸው ሴራ መሆኑን እሷም እሱም አልገባም። በየዋህነት ነው። ግን ደግሞ የዋህ አምላክ ያድናቸው ይጠብቃቸው ነው የሚባለው። ምንም አይባልም። ይህ ሲያምር በማለት ብድግ ብላ እንደተለመደው ሳማ አደረገች። አሁን ግን ደስ ብሎሻል አይደል አላት። አዎ እንዴት ደስ አይለኝም? ምን አለ ሁሌም እንደዚህ ፍልቅልቅ ብትይልኝ አለ። እሷ ፍልቅልቅ እንድትል ከራሱ የመነጨና ከራሱ አንደበት በራሱ ያመነጨውን ስጦታ ቢያመጣላት ሁሌም ትፍለቀለቃለች። አሁን የተሰጣት ሴራና እነሱን የማለየት እቅድ የታቀደበት ነው እና ምን አላት? ሁሌም ምን አለ እንደዚህ ፍልቅልቅ ብትይልኝ፣ ደስተኛ በኮኝልኝ አላት። ትንሿ አሁን ደህና ነች? አዎ በጣም እውነት በጣም ደህና ነኝ። እኔ የምልህ ነገውን ብናራዝመው ቅር አይልሽም ወይ አላት። አረ በፍጹም ቅር አይለኝም፣ በፍጹም። ውይ ይዙ ምን ባደርግ ነው የሚሻለኝ? ቆይ አለችው። ይዙም ቀላል እኮ ነው፣ ትምህርትሽን ቶሎ ጨርሰሽ ማግባት ነው፣ በቃ ማግባት ነው። ገና እኮ ነው፣ ገና ብዙ ነገር ይቀረኛል፣ ብዙ ነው የሚቀረኝ። አታስቢ፣ ከኔ ጋር እስካለሽ ድረስ 1000 ዘመን ጠብቅ ብባል እንኳን ቅር አይለኝም። ከኔ ጋር እስከሆንሽ ድረስ 1000 ዘመን ጠብቅ ብላም በባልም ቅር አይለኝም ይላል። ትንሿዬም አያንተና ተስፋ አለችው። ኢዙዬም ከተስፋ በላይ ምን ነገር አለ ብለሽ ነው? ከተስፋ በላይ ምንም ነገር የለም። ተስፋ ሁልጊዜም ያለ ተስፋ መኖር አይቻልም አላት። ትንሿዬም እወድሃለሁ ኢዙ፣
ሁሌም እወድሃለሁ። ፈጽሞ ላጣህ አልፈልግም። ማጣትን ምን አመጣው? የኔ እናት ማጣትን ምን አመጣው? አሁን እዚህ ጋር ማጣት የሚባለውን ነገር ምን አመጣው አላት። እንግዲህ ትንሿዬ ፈርታለች፣ ተጠራጥራለች። በማን ለምን ካላችሁ በእንዬና ወይዘሮ አሰለፍ ሀረካቷ እንድትፈራና እንድትጠራጠር አድርጓታል። በአንድም በሌላም ወይዘሮ አሰለፍ የምታደርገው ነገር ትንሿና ይዙ እንዲለያዩ እንደዚሁም ደግሞ ትንሿና እንዬና ኢዛና እንዲቀራረቡ በጣም የሌለ ሀረካቶችን እያደረገች ነው። እንድታለያይልኝ ነው ያመጣሁሽ እንጂ እንድታፋቅርልኝ አይደለም ስትላት ምናለች? ጥላትን በነገር ብቻ ጠንስሶ አይደለም ማባረር፣ አጠገብና እስር አድርጎ ነው መቀጥቀጥ። ወዳጅ መስሎ ግን ማለያየት፣ መቀጥቀጥ አጠገብ አድርጎ ነው እንጂ አርቆ ብቻ አይደለም እያለች ትነግራታለች። ወይዘሮ አሰለፍም እተማመንብሻለሁ የኔ አበባ፣ የኔ ቆንጆ። ግን የሚያሳዝነው ነገር ይዙ ሴት መስላም አትታየውም። በእህትነቱ ነው አብረው አድገዋል። እህት መስላ እንጂ የምትታየው ከዛ ውጪ ፈጽሞ ሊያስበውም አልቻለም። ሆኖም ግን አቶ አብዬ ጠርጥረዋል። አስቀድሞ ማስጠንቀቂያም ነግረዋታል። ሆኖም ወይዘሮ አሰለፍ ግን ፈጽሞ አሁን ላይ እያረገቻቸው ያሉት ነገሮች ይዙንና እንዬን ለማጋባት ቆርጣ ተነስታ ለምንድን ነው መለያየት ምን አመጣው ሲላት፣ መፍራት ምን አመጣው ሲላት፣ እንጃ ውስጤ የሆነ ሽግግ ያለ ነገር አለ፣ ውስጤ እየፈራ ነው፣ ውስጤ ብዙም ደስ አላለኝም፣ ደስታ አልተሰማኝም ትለዋለች። አውጥታም አልተናገረም። እንጃ ምንድን ነው እሱ አለ። ይዙም ተጨነቀ። ምንድን ነው ሲላት፣ እንጃ ይዙ እንጃ አለችው። ይዙዬም ግራ ቢገባው ለትንሽ ጊዜ ከዚህ ይዘሽ ልሄድ ወይ፣ ለትንሽ ጊዜ ከዚህ እንሄድ ወይ፣ አየር ራቅ ብለን ሄደን እንቀበል ወይ አለ። ትንሿም ቀና አለችና ወዴት የት አለችው። ማንም የሌለበት እኔና አንቺ ብቻ የምንሆንበት ማንም የሌለበት ቦታ፣ እኔና አንቺ ብቻ በዙሪያችን ማንም የሌለበት አላለ። ደስ ይለኛል፣ በሆነማ በጣም ደስ ይለኛል። ይዙ ውስጤ መረጋጋት ብቻ ነው የሚፈልገው። ውስጤ አልተረጋጋም፣ ውስጤ እየፈራ ነው። ስለዚህ እንደዚህ ቢሆን ደስ ይለኛል። ውስጤ መረጋጋት ብቻ ነው የሚፈልገው ትለዋለች። ኢዛና እኔ ሳላቅ ለእኔ ሳትነግሪኝ እኔም ማላቀው ነገር የሆንሹ ነገር አለሽ፣ እኔ ያላወቅኩት የሆንሹ ነገር አለሽ አላት። ኢዛና ትንሿ የለም፣ አረ የለም፣ ግን እየተረበሽኩ ነው፣ በጣም እየተረበሽኩ ነው ስትለው አሁንም አይገባው። በቃ እየተረበሽኩ ነው፣ የለም ግን እየተረበሽኩ ነው። ምን ረበሻታል? ምን መደጋገም አያስፈልግም። እኑ ነች። የለም ግን ውስጤ እየተረበሸ ነው፣ በቃ እየተረበሽኩ ነው ትለዋለች። ነገ በጠዋት ይዤሽ እሄዳለሁ፣ ተዘጋጁና ነገ በጠዋት እንሄዳለን። እሺ በቃ አሁን ወደ ሳሎን ኪድልኝ፣ ቁርስ ልስራ። አሁን አንተ ወደ ሳሎን ኪድ፣ ቁርስ የለ እንዴ? ለምንድን ነው የምሄደው? አብሬሽ መስራት አልችልም እንዴ? አብሬሽ ብሰራስ ለምንድን ነው የምሄደው አላት። እንግዳህ እንዳይደብራት ሄድ ብታጫውታት አይሻልም? እንግዳህ እንዳይደብራት። እንግዳዬ ከአንቺ ትበልጥብኛለች ወይ? እንግዳዬ ከአንቺ አትበልጥም። እንግዳዬ ከአንቺ ትበልጥብኛለች ወይ አላት። መብለጥ አለመብለጥ ሳይሆን ሄድ ብታጫውታት ይሻልሃል። መብለጥ አለመብለጥ አይደለም፣ ሄድ ብታጫውታት ይሻላል አለችው። አታስቢ እማዬ አብራት ስለሆነች ምንም አይደብራት። አታስቢ እማዬ አብራት ስለሆነች ምንም አይደብራት። ነይ ባይሆን እቀፊኝ አላት። እንግዲህ ይዘሽ ሂጂ፣ እሷም ደስ ብሏት ሄደን አየር ተቀብለን እንመጣለን። ሄደን ተዛ አካባቢ እንሄዳለን። ውስጥ ሰላምና ደስተኛ እንድኮኝ ሄድ ብለን
እንመለሳለን ብሏት ተስተስማማች። በኋላ ግን ለወይዘሮ አሰለፍ ሲነገራት እንዴት ነው የምከደው? እንግዳ አስቀምጠህ እንግዳይቱ እዚህ ደብራት የለም ወይ? እንዴት አድርገህ ነው እንግዳው አንትተህ የምትሄደው? በማለት እንግዲህ ወይዘሮ አሰለፍ እንዳይሄዱ አርጋ ታስቀራቸዋለች። ወይዘሮ አሰለፍ ተንኮሯና ክፋቷ እውነት ቃላት አይገልጸውም። ውሸቷን ትንሿዬን እኔ ሱቅ ይዤ ስለሄድ እምትገዥዋለች ገዝቼ ትመለሻለች ትላታለች። ይዙን ደግሞ ከእንዬ ጋር እዝቤኩን አጫውታት ብላ ሁለቱን ትታቸው ትወጣለች። ከዛ በኋላ ትንሽ ይዛ ተተራመደች። ከነቹቹ ጋር ተተጨቃጨቀች። በኋላ እኔ ምልሽ አለቻት። ትንሿዬም ዘወር አለችና አቤት ስትላት በቃ እንዲሁም ተመለሽ፣ አንቺ አታስፈልግኝም፣ ተመለሽ፣ እኔ ገዝቼ ይዤ እመጣለሁ፣ አንቺ ተመለሽ አለቻት። እንዴ ምን ነው በቃ ተመለሽ፣ እንደውም አታስፈልግኝም፣ ደግሞ ተነቹቹ ጋር የተጣላሁትን የተጨቃጨኩትን እንዳትነግሪ ለይዞ እና እንየንም አጫውቻት ትላታለች። እሺ እሺ ብላ መለስ ስትትል ባቢ እየተከተላት ነበር። ትንሿ ዘወር ስትል ተባቢ ጋር ግጥምጥም አለች። አንተ አለችው። አቤት ምንድን ነው? ምኑ? እየተከተልከኝ ነበር? አዎ 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 ምን ነው አላት። ትንሿም ለምንድን ነው የምትከተለኝ? ምን ፈልገህ ነው ከኔ የምትከተለኝ አለችው። ባቢ ስምሽን ሰማሁት፣ ስምሽን ሰማሁት፣ ስሜን ግን አልሰማሽም አላት። ስምሽን ሰማሁት፣ ስሜን ግን ስሜን አልሰማሽውም ሲላት ትንሿዬም መስማት አልፈልግም አለ። ቢም አፈር ስሆን አላት። አፈር ስሆን ስላት እንዴ ምንድን ነው አለ ትንሿዬ። አንዴ ብቻ ስሜን ስሚኝ በእናትሽ፣ አንዴ ብቻ ስሜን ስሚኝ በእናትሽ አላት። ጤና የለውም እንዴ ደግሞ ጤናም የለው እንዴ? ቆይ ምን ያደርግልኛል አለችው። ባቢም ማን ያውቃል፣ ወይ እኮ ጥሩ ጓደኛሞች እንሆናለን፣ የሚያውቅ የለም። ስለዚህ ወይ ጥሩ ጓደኛሞች እንሆናለን አላት ባቤ። ትንሽ አልፈልግም አለች ትንሿዬ። አልፈልግም ስትለው አረ ባክሽ ባክሽ በጉልበትሽ አምላክ ባክሽ ይላል ባቢ። ትንሽ ስራ የለህም ወይ አለች ትንሿዬ። አንተ ስራ የለህም ስትለው ባቢም ስራ አለኝ፣ ስሜን ነግሬሽ እሄዳለሁ፣ ስሜን አስተዋውቄሽ እሄዳለሁ አላት። ትንሿ እሺ ንገረኝና ልሂድ እቸኩላለሁ። እሺ ልስማህ፣ ንገረኝና ልሂድ እቸኩላለሁ አለችው። ባቢ ይባላለሁ አላት። እሺ ባቢ ግን አሁን መሄድ እችላለሁ? በጣም እቸኩላለሁ፣ መሄድ እችላለሁ አለችው። አንቺ ግን ምንም አላማለልኩሽም እንዴ? አላማለልኩሽም አላት። አለችው። ምንም አላማለልኩሽ ወይ አላማለልኩሽም ወይ ነው። ትንሿዬም አላማለልከኝም አለችው። ባቢም ችግር የለውም በደንብ ተዘጋጅቼ እመጣልሻለሁ፣ ችግር የለውም ለቀጣው በደንብ ተዘጋጅቼ እመጣልሻለሁ አለ። እንግዲህ አስመሳይዋና እስስቷ እዩ አበባ ደብቃ በኋላ ይዛ ወደ ልዑሌ ጋር ሄደች። እንዴ ምንድን ነው የደበቅሽው አለ ልዑል የዋህ ደጉ። እስቲ ገምት አለችው እዩ። እንጃ እስቲ ገምት። እንጃ ምን እንደደብደብ ገምት እንጂ አለችው። እኔ እኮ እዩዬ ግምት ላይ ብዙም አይደለሁ አለ። ታየህ አለችውና አበባውን አሳየችው። እንዴ ይሄንን እኮ ወደ ነበርኩ ማንጣት ያለብኝ፣ እንዴት አንቺ ሴቷ ላይ ታበጭልኛለሽ? ህግ ሰጣስ እንግዲህ ህግ ተጣሰ። አይኔ ነበርኩ ማንጣት ያለብኝ፣ እንዴት አንቺ ታመጫለሽ አላት። እዩም ወጥመድ ነው፣ ምንም ችግር የለው፣ ሁሉም ነገር ቀስ በቀስ ነው እንጂ ቶሎ የሚሆን ነገር የለውም፣ በቃ ችግር የለውም አለችው። እሱ ግን የእውነት መስሎታል። ተጠመደ ወጥመድ ውስጥም ገምሌ። ደህና ነህ አለችው። ደህና ነኝ፣ ትንሽ ራሴን እያመመኝ። ወይ ምን ነው አለችው። ልዑልም እኔ እንጃ ትንሽ ተጫጭኖኝ ነው። እኔ ምክንያት እየተጨነቅብኝ ነው አይደል ልዑሌ አለችው። እንዴ ለምንድን ነው በአንቺ ምክንያት ምጭ? እኔ እንጃ ትንሽ ስለደበረኝ ነው። አታስቢ። እሺ በቃ ቀለል እንድልህ የት እንሄድ አለችው። እኔ ደህና ነኝ አታስቢ፣ ላይሽ ብቻ ነው እኔ የመጣሁ። በቃ
አንድ ጉዳይ ስላለኝ ቶሎ መሄድ አለብኝ አላት። እሷም ትንሽ አትቆይም? አይ ጉዳይ አለኝ መሄድ አለ። እሷም እሺ በቃ እወድሃለሁ አለች። ሀረግዬ ግቢ እየጠረገኝ ነበር። ወይዘሮ አሰለፍና ኑ እየመጡ ሀረግ አለቻት። እንዴት ነሽ? ደህና ነኝ። ምን ላግዝሽ ትላለች ኑዬ። አይ ጨርሻለሁ፣ ምንም አታግዥኝ ሀረግዬ። ወይዘሮ አሰለፍም እሷ ግቢ መጥረግ ትወዳለች፣ ምንም አታግዛት። ላይክ ሰብስክራይብ ሼር አድርጉ ልውዶች።